ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። ዛሬ ደግሞ በገሚ ስማይል ወይም ደግሞ ፈገግ ሲሉ ድዳቸው በጣም የሚታይ ሰዎች ምን አይነት የህክምና አማራጮች አሉ፣ እንደዚህስ ደግሞ እንደዚህ አይነት ችግሮችን የሚያመጡ ምክንያቶች ምንድናቸው? በዚህ ዝግጅት እንነጋገራለን። ገሚ ስማይል ወይም ደግሞ አንድ ሰው ፈገግ ሲል በጣም ድዱ ከሌሎች ሰዎች አንጻር በጣም የሚታይ ከሆነ ገሚ ስማይል አለ ወይም ደግሞ ድዱ በጣም ይታያል እንላለን። ይሄ በቁጥር ስናስቀምጠው አንድ ሰው ፈገግ ሲል የላኛው ከንፈር በጣም ተስቦ ወይም ደግሞ በጣም ከፍ ብሎ የድዱ ቢያንስ ከ3 እና ከዛ በላይ ሚሊሜትር የሚታይ ከሆነ ገሚ ስማይል አለው እንላለን። ገሚ ስማይል በነገራችን ላይ ሰዎች በጣም ሳይኮሎጂካሊ ወይም ደግሞ በስነ ልቦና ደረጃ ጫና ሊያደርስ የሚችል ችግር ነው። እንደዚሁም ደግሞ ገሚ ስማይል መታከም መስተካከል የሚችል ችግር ነው። ገሚ ስማይል ሁል ጊዜ በተለይ ወጣቶች ላይ እንደዚሁም ደግሞ ሌሎች የጤና ችግር ያለባቸው ሰዎች ላይ እንደዚሁም ደግሞ የግሮዝ ዲስተርባንስ ወይም ደግሞ የአጥንት እድገት ችግር ያለባቸው ሰዎች ላይ ገሚ ስማይል ሊታይ ይችላል። ገሚ ስማይል አጋላጭ ምክንያቶች በጣም ብዙ ናቸው። የመጀመሪያው ገሚ ስማይል የሚመጣበት ወይም ደግሞ ድድ በጣም እንዲታይ የሚያደርገው ጄኔቲካሊ ወይም ደግሞ በዘር ሰዎች በተለይ አንዳንድ ችግሮች ወይም ደግሞ ከድድ ጋር የተያዙ የጤና ችግሮች ከተከሰተባቸው ገሚ ስማይል ሊኖራቸው ይችላል። በተለይ የሚወሰዱ መድኃኒቶች እንደዚሁ ለገሚ ስማይል ሰዎችን ሊጋብዙ ወይም ደግሞ ሊዳርጉ ይችላሉ። ምክንያቱም በተለይ ገሚ ስማይል በተለይ የተለያዩ መድኃኒቶች እንደ ፌኒቶይን፣ ኒፌዲፒን እንዲሁም ደግሞ ሳይክሎስፖሪን ብለን የምንጠራቸው መድኃኒቶች ገሚ ስማይል ሰዎች እንዲኖራቸው ሊያደርግ ይችላል። በተለይ ድዱ በጣም መጠኑ እንዲጨምር በማድረግ ፈገግ ሲሉ ድዳቸው እንዲታይ ያደርጋል። እነዚህ ችግሮች በተለይ ከመድኃኒት ጋር የሚመጡ ችግሮች መድኃኒቱን ዶዙ ሲቀነስ ወይም ደግሞ ሲቀየር መስተካከል የሚችሉ ችግሮች ናቸው። ነገር ግን በጣም የሚያስቸግር ሁኔታ ከተፈጠረ ወይም ደግሞ ያ ሰው በጣም የሚቸገርበት ከሆነ ኮንቱሪንግ ብለን የምንጠራ ወይም ደግሞ ገሙን ወይም ደግሞ ድዱን ማስተካከል የሚቻልበት ቀዶ ሕክምና አለ። እሱን ማድረግ ያስፈልጋል። ካልሆነ ግን በራሱ ጊዜ መድኃኒቱ ሲቆም ወይም ደግሞ መድኃኒት ሲቀየርላቸው ችግሩ መወገድ ይችላል ማለት ነው። ገሚ ስማይል በጣም ብዙ ምክንያቶች አሉት ቅድም እንዳልኳችሁ። ሌላው ደግሞ ጄኔቲክስ ወይም ደግሞ በዘር የሚተላለፍ ችግሮች ናቸው። አንዳንድ ችግሮች በተለይ ድድ እንዲያድግ የሚያደርጉ ወይም ደግሞ ድድ ትልቅ እንዲሆን የሚያደርጉ ችግሮች አሉ። እነሱ ችግሮች ሲኖሩ ገሚ ስማይል ሰዎች ሊኖራቸው ይችላል። ሌላው ደግሞ የላኛው የመንጋጋችን አጥንት መርዘም ወይም ደግሞ በጣም ማደግ ነው። ይሄ ቨርቲካል ማግዚለሪ ኤክሰስ ብለን እንጠራዋለን በሕክምናው። የፊታቸው የመሃለኛው ክፍል ማለትም ከአፍንጫቸው ስር እስከ ጥርሳቸው ድረስ ያለው ክፍል በጣም ይረዝማል ማለት ነው። ስለዚህ ከንፈራቸው ሲስቁ ወይም ደግሞ ፈገግ ሲሉ በጣም ወደ ላይ ይሄድባቸዋል፣ በጣም ድዳቸው ይታያል። ይሄ ቨርቲካል ማክሲለሪ ኤክሰስ እንለዋለን። ይሄ የአጥንት ችግር ወይም ደግሞ የላኛው የመንጋጋ አጥንት በጣም ማደግ ወይም ደግሞ ከታችኛው አጥንት ጋር ሃርሞናይዝድ ባልሆነ ወይ ሲያድግ ገሚ ስማይል ሊያስከትል ይችላል። ሌላው ገሚ ስማይል የሚያስከትለው የላኛው ከንፈራቸው ሾርት የሆነ ወይም ደግሞ ሃይፐር አክቲቭ የሆነ አንዳንድ ሰዎች ከንፈራቸው በጣም ወይም ደግሞ የከንፈራቸው ጡንቻ በጣም ጠንካራ ነው። ስለዚህ ፈገግ ሲሉ በጣም ግልብጥ አድርጎት ወይም ደግሞ በጣም ጉትት አድርጎት ወደ ላይ ይወስዷል። ስለዚህ ገማቸው ወይም ደግሞ ድዳቸው በጣም ይታያል። ሌላው ደግሞ የጥርሳችን አላይመንት ወይም ደግሞ የጥርሳችን አቋቋምና የጥርሳችን ገጠጥ ማለት ነገር ሰዎች ገሚ ስማይል እንዲኖራቸው ያደርጋል። ምክንያቱም ጥርሳችን ረዘም ሲል እንዲሁም ደግሞ ገጠጥ ሲል ከንፈራችንን ወደ ላይ ወስደዋል ወይም ደግሞ ጥርሳችን ከከንፈራችን ውጪ ነው የሚሆነው። ያ ማለት በቀላሉ ሰዎች ፈገግ ሲሉ ወይም ደግሞ እንደዚህ አይነት የከንፈርና የጥርስ አቀማመጥ ያላቸው ሰዎች ከንፈራቸው በጣም ሃይፐር አክቲቭ ነው መስሉ ወይም ደግሞ ጡንቻው። ስለዚህ ፈገግ ሲሉ ወደ ላይ በጣም ይስበዋል። እንደዚህ ፈገግታቸው በጣም እንዲያስቀይም እንዲሁም ደግሞ ድዳቸው በጣም እንዲታይ ሊያደርግ ይችላል። ሌላው ደግሞ ገሚ ስማይልን የሚያመጣው በቂ የሆነ የጥርስ መጠን እይታ ላይ አለመኖር ነው። ይሄ በተለይ የጥርስ የመብቀል አቅም ወይም ደግሞ ጉልበት በጣም ጥርስ ሲያክተው ወይም ደግሞ ጉልበት ሲያንሰው ሙሉ ለሙሉ የክራውን ክፍሉ ወይም ደግሞ ነጭ ክፍሉ ፈገግ ሲሉ ሰዎች ላይታይ ይችላል። በዚህን ጊዜ ታዲያ ገማቸው አብዛኛውን የጥርሳቸውን ክፍል ስለሚሸፍንባቸው ፈገግ ሲሉ የሚታየው ድዳቸው ነው እንጂ ጥርሳቸው ብዙም አይታይም። ገሚ ስማይል ምክንያቶች ይህን ያልካልን ገሚ ስማይል ኮሬክት ማድረግ ይቻላል ወይም ደግሞ መስተካከል ይችላል ወይስ ምን አይነት የህክምና አማራጮች አሉት ብለው ብዙ ሰዎች ይጠይቃሉ። ገሚ ስማይል ወይም ደግሞ ድድ ፈገግ ሲሉ ሰዎች በጣም የሚታይባቸው ከሆነ መስተካከል ይችላል። ብዙ አማራጮች አሉ። እነዚህ ብዙ አማራጮች በተለይ አንድ ሰው ገሚ ስማይል ሲኖረው ወደ ህክምና ቦታ ወደ ጥርስ ሐኪም ወይም ደግሞ ወደ ማክሲሎፌሻል ሰርጅን እንዲሁም ደግሞ ወደ ኦርቶዶንቲስት በመሄድ
ያለውን ችግር ወይም ደግሞ ያሉትን መፍትሄዎችን መጀመሪያ ማናገር ያስፈልጋል። ብዙ አይነት መፍትሄዎች አሉ በቀላሉ ማድረግ የሚቻሉ በጣም ኮስቲ የሆኑ ወይም ደግሞ ብር ሊያስከፍሉ የሚችሉ እንደዚሁም ደግሞ በተለይ ካሞፍላጅ የምንላቸው ወይም ደግሞ በቀላል ሁኔታ ክሊኒክ ውስጥ ማስተካከል የምንችልባቸው መንገዶች አሉ። ስለዚህ የትኛው ምክንያት ነው ለኔ ገሚስ ስማይል ያመጣ ወይም ደግሞ የትኛው ችግር ነው ኔጋ ያለው የሚለውን መጀመሪያ ታካሚዎች ማወቅ አለባቸው። የላኛው መንጋጋቸው ትልቅ ስለሆነ ነው፣ እንደዚሁም ደግሞ ድዳቸው ስላደገ ነው፣ የጥርሳቸው መጠን አጭር ስለሆነ ወይም ደግሞ ስለማይታይ ነው፣ ወይስ ደግሞ ከንፈራቸው የላኛው አክቲቭ ስለሆነ ነው። ይሄንን ነገር መለየት ያስፈልጋል። ምክንያቱም ገሚስ ስማይል ትሪትመንቱ ወይም ደግሞ ሕክምናው ታርጌት የሚያደርገው ምክንያቶቹ ላይ ስለሆነ ማለት ነው። እነዚህ ምክንያቶች ካወቅናቸው በቀላሉ ታርጌት ተደርገው እነዛ ምክንያቶች መታከም ይችላሉ። የመጀመሪያው ለገሚስ ስማይል በተለይ ከድድ እድገት ጋር ተያይዞ የሚመጣ ገሚስ ስማይል መስተካከል የሚችልበት ገም ኮንቱሪንግ የሚባል ፕሮሲጀር ወይም ደግሞ ጂንጂቬክቶሚ ብለን የምንጠራው ፕሮሲጀር ነው። ይሄ ፕሮሲጀር ድድን መቀነስ እንደዚሁም ደግሞ የጥርስ በደንብ ያጠረ ወይም ደግሞ አጥሮ የሚታይ የጥርስ ክፍል በበቂ ሁኔታ አይን ላይ እንዲታይ የሚያደርግ ህክምና ነው። ይሄ ድድን በተለይ በቀላሉ እዛው በሚወጋ ማደንዘዣ በመጠቀም ድድን ከዛ ቦታ ላይ መቀነስ ወይም ደግሞ ማሳመር ማለት ነው። ይሄ በተለይ ድዳቸው ፈገግ ሲሉ ለሚታይ እንደዚሁም ደግሞ ድዳቸው በእድገት ምክንያት ገሚስ ስማይል እንዲኖራቸው ወይም ደግሞ ፈገግታቸው ድዳቸው ላይ እንዲመጣ ያደረገባቸው ሰዎች ድዳቸውን በማስነሳት ወይም ደግሞ በሪሼፕ በማድረግ ከዛ ቦታ ላይ ገሚስ ስማይላቸውን ማስተካከል ይችላሉ። ሌላው ደግሞ በተለይ ጥርሳቸው በተለያየ ምክንያት ቁመቱ አጥሮ የሚታይባቸው ሰዎች ቅድም እንዳልኳችሁ ገሚስ ስማይል ናቸው ወይም ደግሞ ገሚስ ስማይል አላቸው ብያቸዋለሁ። ስለዚህ ይሄ ድዳቸው በተለይ ቁመቱ ረዝሞ ጥርሳቸው በጣም አጭር ሆኖ ለሚታይ ሰው ድዳቸውን ካስተካከለን በኋላ ወይም ደግሞ ሪኮንቱር ካረግን በኋላ አስፈላጊ ሆኖ ሲገኝ ቬኒር ምንለው አለ። ቬኒር ምንለው ጥርስ ላይ ተለጣፊ ማቴሪያሎች ናቸው። እነዚህ ቱዝ ከለርድ ወይም ደግሞ ጥርስን የሚመስሉ ማቴሪያሎች ናቸው። ጥርስ ላይ ግን የሚለጠፉ ናቸው። እነዚህ ዓላማቸው ወይም ደግሞ ምክንያታቸው የጥርስ ቁመት በጣም አጭር ሆኖ የሚታይ ከሆነ ወይም ደግሞ በበቂ ሁኔታ ማይታይ ከሆነ ጥርስ አይን ላይ በደንብ እንዲታይ ጥርስ ላይ ተለጣፊ ማቴሪያሎች ናቸው። እነዚህ ቬኒር ይባላሉ። እነዚህም ህክምና አማራጮች በተለይ ጥርሳቸው አጫጭር ለሆነ ሰው አይን ላይ በበቂ ሁኔታ ጥርሳቸው ለማይገባ እንደዚሁም ደግሞ በተለይ የድድ ሪኮንቱሪንግ ሰዎች ከተሰሩ በኋላ ክራውን ሌንግዝኒንግ ብለን የምንጠራው ፕሮሲጀር ማለት ነው። እሱ ወይም ደግሞ ቬኒሪንግ ሊያስፈልጋቸው ይችላል። ሌላው የጥርስ አቀማመጥ ችግር ያለባቸው ወይም ደግሞ ጥርሳቸው ገጠጥ ስላለ እንዲሁም ደግሞ ከንፈራቸው በጣም ሃይፐር አክቲቭ ስለሆነ ገሚስ ስማይል ያላቸው ሰዎች የብሬስ ህክምና በማድረግ ገሚስ ስማይላቸው ኮሬክት መደረግ ይችላል። በተለይ እንደዚህ አይነት ችግሮች በጣም ኮምቢኔሽን ችግር ወይም ደግሞ ምክንያት ሊኖራቸው ስለሚችል ያ ማለት የከንፈር ሃይፐር አክቲቭ መሆን እንደዚሁም ደግሞ የጥርስ አላይመንት ችግር ወይም ደግሞ ገጠጥ የማለት ችግር ስለሆነ ሁለቱንም ኮሬክት ማድረግ ወይም ደግሞ ማስተካከል ይቻላል በብሬስ ህክምና። ስለዚህ የብሬስ ህክምናም ለገሚስ ስማይል እንደ አማራጭነት ይቀርባል። ሌላው ህክምና የሊፕ ሪፖዚሽኒንግ ብለን የምንጠራው ነው። ሊፕ ሪፖዚሽኒንግ ብለን የምንጠራው በተለይ ከንፈራቸው የላኛው በጣም ሃይፐር አክቲቭ የሆነባቸው እንደዚሁም ደግሞ ሊፓቸው በጣም ሾርት የሆነባቸው ሰዎች ፈገግ ሲሉ ወይም ደግሞ ፈገግታ ሲያሳዩ ከንፈራቸው በጣም ግልብጥ ብሎ ወደ ላይ የመሄድ ሁኔታ ያሳያል። ስለዚህ እነዚህ ሰዎች ሊፕ ሪፖዚሽኒንግ የሚባል ፕሮሲጀር ነው መሰራት ያለበት። ያ ማለት የውስጠኛው የከንፈራቸው ክፍል ያለበት አታችመንት ዝቅ ተደርጎ አታች እንዲያደርግ ይደረጋል። ስለዚህ ፈገግ ሲሉ ከንፈራቸው ወደ ላይ መሄድ ያቆማል ማለት ነው። ስለዚህ ሊፕ ሪፖዚሽኒንግም ለዚህ ለገሚስ ስማይል እንደ ትሪትመንት አማራጭነት ወይም ደግሞ እንደ ህክምና አማራጭነት የሚቀርብ ነው። ሌላው ደግሞ በተለይ በጣም ኮንሰርቫቲቭ እንዲሁም ደግሞ በየጊዜው ምናልባትም በየ3 ወሩ መደረግ ያለበት የህክምና አይነት ነው። ይሄ ቦቶክስ ይባላል። ቦቶክስ በተለይ በጣም ሃይፐር አክቲቭ እንዲሁም ደግሞ ሾርት ሊፕ ለላኛው ከንፈራቸው ላላቸው ሰዎች ቦቶክስ እንወጋቸዋለን። ይሄ ቦቶክስ አንደኛ ከንፈራቸው በጣም ፓሲቭ እንዲሆን ነው የሚያደርገው፣ አክቲቪቲውን ያጠፋል። ነገር ግን ቴምፖራሪ ነው። ቴምፖራሪ ነው ማለት ለምሳሌ የብሬስ ህክምና ማድረግ የማይችል እንደዚሁም ደግሞ ሌሎች ህክምናዎችን ማድረግ የማይችል ሰው ለዚህ ለሊፕ ሪፖዚሽኒንግም ካንዲዴት ያልሆኑ ሰዎች እንደዚሁም ደግሞ መሰራት የማይፈልጉ ሰዎች ቦቶክስ በየ3 ወሩ መወጋት ይችላሉ። ይሄ ቦቶክስ ቅድም እንዳልኳችሁ በጣም ከንፈራቸው ፓሲቭ እንዲሆን ያደርግና ብዙ አክቲቭ እንዳይሆን በተለይ ፈገግ ሲሉ ከንፈራቸው እንዳይገለበጥ ወደ ላይ ከፍ እንዳይል ያደርጋል። ይሄ ነገር ግን በየጊዜው ሰዎች ሊያደርጉት የሚገባ
የህክምና አማራጭ ነው። ቢያንስ በየ3 ወሩ ቦቶክስ መወጋት ይኖርባቸዋል፣ ሌላኛውን ከንፈራቸውን ማለት ነው። ሌላውና የመጨረሻው ደግሞ ኦርቶግናቲክ ሰርጀሪ የምንለው ነው። ኦርቶግናቲክ ሰርጀሪ ቅድም እንዳልኳችሁ ገሚ ስማይል ከሚመጣባቸው ምክንያቶች መካከል በተለይ ደግሞ ከአጥንት እድገት ጋር ተያይዞ ቨርቲካል ማግዚለሪ ኤክሰስ ብለን የምንጠራው ችግር አለ። ይሄ ማለት የታችኛው ሳይሆን ይሄ የላኛው የመንጋጋ ክፍላችን እስከ ላኛው የከንፈራችን መጨረሻ ያለው ክፍል በጣም ረጅም ይሆናል። ይሄ ረጅም የሆነበት ምክንያት ከአጥንት ጋር የተያያዘ ከሆነ በቀላሉ ማስተካከል የሚቻለው በኦርቶግናቲክ ሰርጀሪ ነው። ይሄ ምን ያደርጋል? አንደኛ የአጥንታችንን ክፍል የተወሰነውን በመቀነስ ወደ ኋላ እንዲመለስ አጥንታችን በማድረግ እንዲሁም ደግሞ እዛ ቦታ ላይ እንዲድን በማድረግ የሚሰራ ቀዶ ህክምና ነው። እነዚህ ህክምናዎች ሁል ጊዜም ሲቀርቡ በተለይ ለገሚ ስማይል ላላቸው ሰዎች ምክንያቱ የገሚ ስማይል መታወቅ አለበት። ሁሉም ህክምና አማራጮች ለሁሉም ሰው መቅረብ አይችልም። ስለዚህ ሁል ጊዜ የገሚ ስማይል ችግር ካለባችሁ ማክሲሎፌሻል ሰርጅን ማማከር እንዳትረሱ። እንደዚሁም ደግሞ ኦርቶዶንቲስታችሁን ወይም ደግሞ የብሬስ ሐኪማችሁን ማናገራችሁን እንዳትረሱ። እነዚህ በጣም እጅግ አስፈላጊ ናቸው። እንደዚሁም አንዳንድ ጊዜ ደግሞ ሁሉም ባይባልም 2-3 ህክምናዎች አንድ ሰው ላይ በጋራ መሰራት ሊኖርባቸው ይችላል፣ ወይም ደግሞ እንደ ግዴታ ሆኖ የሚመጡበት ጊዜ አለ። እነዚህ ላይ በተለይ ሐኪሞች እርስ በርስ በመነጋገር እንደዚሁም ደግሞ ታካሚው ችግሩን በመረዳት ከሁሉም ሐኪሞች የህክምና አማራጮችን መውሰድ እንዳስገዳጅ ህክምና ወይም ደግሞ ለገሚ ስማይል እንደ ህክምና ከሚቀርቡ አማራጮች መካከል 2-3 ህክምናዎችን ማቅረብ እንደ ግዴታ ሊሆን ይችላል። በዚህ ዝግጅት ጥሩ መረጃ እንዳገኛችሁ አስባለሁ። እንዲሁም እንደዚህ አይነት ከዚህ ጋር በተያያዘ ችግር ያለባችሁ እንደዚሁም ደግሞ መታከም የምትፈልጉ ሰዎች በዚህ ታች በምታዩት ስልክ ቁጥር ቴክስት በማድረግ እዛ ላይ መልስላችኋለሁ። እንደዚሁም ደግሞ ያላችሁን ፎቶዎች ቴሌግራም ላይ ሼር ታደርጉኛላችሁ። የህክምና አማራጮችን ነግራችኋለሁ። መታከም የምትፈልጉ ከሆነ ህክምናውን አደርግላችኋለሁ። ዝግጅቱን እንደወደዳችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ዝግጅት እንገናኛለን። እስከዛው መልካም ጊዜ